የኢትዮጵያ የህልውናና የሉዓላዊነት ምስጢር ከሁለት ታላላቅ የውሃ አካላት ጋር በጥብቅ የተሳሰረ ነው። ከአባይና ከቀይ ባህር። ኢትዮጵያን ያለ አባይ፣ ቀይ ባህርን ደግሞ ያለ ኢትዮጵያ ማሰብ እንዲህ እንዳሁኑ ዘመን የቀለለ አልነበረም። ታሪክ ኢትዮጵያ በቀይ ባህር ላይ መገኘቷ በዓለም ላይ ካሉት ጥንታዊ ስልጣኔዎች አንዱ የመሆን ሚናችን ማዕከላዊ ስፍራ እንደነበር ያስታውሰናል። የስመ ገናናው የአክሱም መንግስት ጥንካሬ ከሩቅ ዓለማት ጋር የነበረው የንግድና የባህል ቁርኝት እንዲሁም የቀጠናው የስልጣኔ ብርሃን ሆና ማገልገሏ የሚመነጨው ከዚሁ የባህር መዳረሻዋ ነበር። በመካከለኛው ዘመንም የነበሩ የኢትዮጵያ ነገስታት የአባይን ፍሰት የመቀየር ተፈጥሯዊ አቅም እንዳላቸው በማሳየት የሀገሪቱን ክብርና ህልውና ከውጭ ተጽዕኖ ይከላከሉበት ነበር። ይህም ሁለቱ የውሃ አካላት ለኢትዮጵያ ምን ያህል ወሳኝ እንደሆኑ የቀደሙት መሪዎች በጥልቀት ይረዱ እንደነበር ያሳያል። የቀይ ባህር ብትወስድ ለብዙ ዓመታት የነበሩ መሪዎች ዋጋ ሲከፍሉ ቆይተዋል። አካባቢ ኢትዮጵያ የባህር በር ልታጣ አይገባም የሚል አቋም ስላላቸው፣ ሁለተኛው ደግሞ አባይና ከአባይ ጋር ሆኖ ወደ ናይል የሚፈሱ ወንዞች እነ ተከዜ እነ ባሮ ጨምሮ ለባለማ ስታሰብ እንዳታለማ ኢትዮጵያ እንዳታለማ ደግሞ ለብዙ ዘመናት ከፍተኛ የሆነ ተጽዕኖ ሲፈጠርባት ቆይተዋል ማለት ነው። ስለዚህ በእነዚህ በሁለቱ ውሃዎች ጉዳይ ኢትዮጵያ ነገስታት ዋጋ ከፍለዋል፣ ኢትዮጵያ ዋጋ ከፍለዋል እንደ ህዝብ ማለት እንችላለን። ነገር ግን ይህንን ተፈጥሯዊ እውነታ ለማፋለስ በተሸረቡ የጂኦፖለቲካ ሴራዎች ኢትዮጵያ ከተፈጥሯዊ ሀብቷ ተገልላ ከዓለም እንድትርቅ የአባይንም ውሃ ለልማቷ እንዳታውል ተደረገ። በተለይም የታሪካዊ ባላንጣዎቿ ቀዳሚ ስትራቴጂ ኢትዮጵያን በውስጣ ያለመረጋጋት ማዳከምና የአባይና የቀይ ባህርን ቁርኝት የመበጣጠስ ውጥን ነበር። የታሪክ መዛግብት እንደሚያስረዱት የኢትዮጵያና የግብፅ ግንኙነትም ቢሆን ሁል ጊዜም በእነዚህ ሁለቱ የውሃ አካላት ዙሪያ ሲሽከረከር የኖረ ነው። ሆኖም ኢትዮጵያ በአባይ ወንዝ ላይ የተሸረቡባትን የዘመናት የፖለቲካና የዲፕሎማሲ ጫናዎች በጽናት በማክሸፍ ታላቁን የህዳሴ ግድብ በገዛ አቅሟና በህዝቦቿ አንድነት እውን ማድረግ ችላለች። አሁን ደግሞ የኢኮኖሚ ነጻነቷንና ቀጠናዊ ልዕልናዋን ለማረጋገጥ ፊቷን ወደ ቀይ ባህር አዙራለች። ይህ ታሪካዊ መብቷን የማስከበርና ከየብስ እገታ የመውጣት አዲስ ጉዞ ደካማ ሆና እንድትቀጥል ለሚመኙ አካላት ዳግመኛ እንቅልፍ የሚነሳ የእግር ሰዓት ሆኖባቸዋል። ህዳሴ ግድብም ተሳክቶ አሁንም አይናችን እያየ ከሁለተኛ ፕሮጀክት ኢትዮጵያ ልታሳካ ነው የሚል ፍርሃት ከዚህ የተነሳ ነው ይመስለኛል። ለዚህ ምክንያት ኢጅፕቶቹ ከበፊት የበለጠ በተለያየ አቅጣጫ ውስጣችንን ማወክ፣ ረብሻ፣ ሁከት እንድነሳ ማድረግ፣ ለዚህ ደግሞ ትልቅ በጀት መድቦ መንቀሳቀስ፣ ሌላ ከዓለም አቀፍ ግንኙነታችንን ማሻከር ከአሜሪካኖች ጋር ያሉ ከዩሮፕ ጋር ያሉ ባገኙ አጋጣሚዎች በጀት መድቦ በግልጽ መስራት፣ ይሄ ሁሉ ምንድነው የህዳሴ ግድብና የባህር በር ነው። ዛሬ ያለው ትውልድ ከሁለቱ ውሃዎች ወግ አንደኛውን ታሪክ ይሰራ የነበረው ተንኮልና ደባል ታሪኩን አስቀርቶታል ማለት ነው። አንድ ስራ ነው እዛ አካባቢ የተሰራ ስራ። ሁለተኛው ቀይ ባህር ጋር ነው። የቀይ ባህር በተለያየ ሴራና ተንኮል እንድናጣ ከተደረገ በኋላ ስለ ቀይ ባህር ማውራት ታቡ ነበር። ታቡ ማለት የማትናገር ማለት ነው። የማይፈቅድ ለመናገር ብትናገርም ኃጢአት የሚሆን ወንጀል የሚሆን ወይም ሌላ ስም የሚያሰጥ። ዛሬ ግን ቀይ ባህር ይገባናል ሰላማዊ በሆነ መንገድ የሚል ከመንግስት የመጣ ከፍተኛ የአመራር ቁጣን የታየበትና ብዙ ኢትዮጵያውያን በጋራ ቋንቋ ያስተጋቡ ያሉት አንዱ ስራችን ነው ማለት ነው። ስለዚህ በሁለቱ ውሃዎች ታሪክ ውስጥ ኢትዮጵያን ሲያጋጥማት የነበረው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮችን በሙሉ በህዳሴ በኩል ቀልብሰን ወጥተን አሁን ደግሞ ፊታችን ወደ ቀይ ባህር አዙር ይላል። የባህር በር ማጣት ኢትዮጵያን ለአስርተ ዓመታት የታሪክና የጂኦግራፊ ስብራት ሰለባ ያደረጋት ሲሆን ጥንታዊ የባህር ኃይልና የንግድ ታሪክ ያላት ሀገር በየብስ ከተከበቡ የዓለም ሀገራት ተርታ እንድትሰለፍም አስገድዷታል። ይህ ተፈጥሯዊ መተንፈሻን የማጣት አደጋ ጥሎ ካለፈው ታሪካዊ ጠባሳ ባሻገር ዛሬ በእያንዳንዱ ዜጋ የዕለት ተዕለት ህይወትና በብሔራዊ ደህንነታችን ላይ ከባድ ጫና ደቅኗል። የኑሮ ውድነት አለ። ይህንን ለማለት ብዙ ሰው ይደፍራል። ግን ምን ፈጠረው የኑሮ ውድነቱ? አሁን ያለውን የዋጋ ግሽበት፣ አሁን ያለውን የዋጋ ጭማሪ፣ ዓለም አቀፍ ፋክቶችን የመጀመሪያው እያንዳንዳችን ኪስ ውስጥ
ወደብ በማጣታችን ምክንያት በእያንዳንዳችን በልጆቻችን ትምህርት ቤት በምንበላው በምንጠጣው በምንለብሰው በእያንዳንዱ ሸቀጥና በየጊዜው በሚገቡና በሚወጡ ንግዶች ውስጥ 40% ጭማሪው ወደብ የማጣት ጉዳይ እየደረሰብን ያለነው ገፈት በዚህ ብቻ የሚያበቃ አይደለም። ኮንሲኩዌንሱ የበላይነትን በማጣት በመከበብ ኢትዮጵያ ያላትን የመልማት ፍላጎት በማራቅ በልቶ ማደር ብርቅ ይሆንብሃል። አዳዲስ የውስጥ ሽብሮችን የሚነዙና የኢትዮጵያን የውስጥ ሰላም የሚያሳጡ አካላት እንደ ጉድ እየፈሉ ይመጣሉ። የገዛ ልጆቿ በውስጣዊ ልዩነት ምክንያት ክፍተት በፈጠሩ ቁጥር የውጭ ኃይሎች ያንን ቀዳዳ ተጠቅመው ሀገሪቱን ለማዳከም ሲጥሩ መኖራቸውም የዘመናት መራራ ሀቅ ነው። ይህ እውነታ ዛሬም ቢሆን አልተቀየረም። የኢትዮጵያን የባህር በርና የህልውና ጥያቄ ለግልና ለቡድን ፖለቲካ መጠቀሚያ ለማድረግ የሚጥሩ አካላት ዛሬም ይታያሉ። ህዳሴ ግድብ እያንዳንዱ ኢትዮጵያዊ ዜጋ ከኪሱ ገንዘብ አዋጣል። የዓለም ህዝብ ሚዲያዎች ሳይቀሩ መስክረዋል። ያ የሆነው ኢትዮጵያውያኖች ስለቻልን እኮ ነው። አይችሉም፣ ገንዘብ የላቸውም፣ እውቀት የላቸውም ስንባል አልነበር እንዴ? ችለን አሳይተናል። ለምንድን ነው ባህር በር ላይ ያለን አሁን ሀሳባችን ግማሹ ፖለቲካ ትርጉም የሚሰጠው፣ ግማሹን እየሞትኩ ግማሹ እየተፈናቀልኩ ሲባል ሰማለሁ። ከብሔር ከቋንቋ ከሃይማኖት ንግድ መውጣት አለብን። ኢትዮጵያ ሳታድግ የሚያድግ ትውልድ አይኖርም መስሎን ነው። ዛሬ እኮ ብዙ ወገኖቻችን ችግር ላይ ያሉ አይደል እንዴ? አንዱ መነሻችን እኮ ኢትዮጵያ የባህር በር ባለመኖሯ ኢንቨስተሮች ለሀገራችን መጥተው ኢንቨስት ያደርጉም። ለባህር በር የምንከፍለው ገንዘብ እንዳልኩ ቢሊየንስ ኦፍ ዶላር ነው። ሌሎች እቃዎች ሲገቡ ሲወጡ የመዘገየት ሁኔታ አለ። ስለዚህ የባህር በር ለኢትዮጵያ የህልውና ጉዳይ ነው። የባህር በር አጀንዳችን የኢኮኖሚ ስብራታችንን ማካካሻ ብቻ ሳይሆን የሀገራዊ አንድነትና የሉዓላዊነታችን አዲስ ምዕራፍ ነው። የቱንም ያህል ውጫዊና ውስጣዊ ፈተናዎች ቢበዙ አዲሱ ትውልድ ትኩረቱን ከባህር በር ራዕዩ ላይ ፈጽሞ አያነሳም። ምክንያቱም ቀና ብላ የምትራመድና ሁለንተናዊ ልዕልናዋ የተረጋገጠ ሀገርን ለቀጣዩ ትውልድ ለማስረከብ ዛሬ የምንከፍለው ማንኛውም መስዋዕትነት የነገይቱ ኢትዮጵያ ጽኑ መሰረት ነውና ህዳሴ ላይ እንዳሳየነው ሁሉ ኢትዮጵያውያን በጋራ እንደቆሙት ሁሉ የባህር በር ማግኘትን ጉዳይ ሁሉም ኢትዮጵያዊ አንድ ቋንቋ ተናግሮ ፊታችንን ወደዛ መዞር ያስፈልጋል ማለት ነው። ይሄን ማድረግ ከቻለ ኢትዮጵያ የሁለት ውሃዎች ወግ ታሪክ ብለን የምናወራው ሲያደርስበት የነበረው ተጽዕኖና ስናገኝበት የነበረውን ጥቅም አሁን ተጽዕኖቹን ተወጥተን ወደ ጥቅም ቀይረን ወደፊት መሻገር ያስችላል። ልምድን መሰረት ያደረገ ዲፕሎማሲያዊ ግንኙነት የምንሰራ ከሆነ የባህር በር ማግኘት መብታችንም ነው። ዓለም አቀፍ ሕግ ይፈቅድልናል። ይህን የማያሳካ ትውልድ ደግሞ በታሪክ ተጠያቂ ነው። እያንዳንዱ ዜጋ ለሀገሩ አምባሳደር መሆን አለበት። እናም በውስጥ ስንጥቃቷ ላይ ሽብልቅ ሊያኖሩ በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች የምቾት ቀጠና መንፈግ የዚህ ትውልድ ቀዳሚና ታሪካዊ ኃላፊነት ነው። ከታላቁ የኢትዮጵያ ህዳሴ ግድብ የታሪክ ምዕራፍ በመማር ሀገራዊ ዕጣ ፈንታውን በራሱ የመወሰን ጽናት ላይ የሚገኘው የአሁኑ ትውልድ ትኩረቱን ሊያስቱና አጀንዳውን ሊያስጥሉት ለሚፈልጉ ኃይሎች የሚያስተላልፈው ግልጽ መልእክትም አለው። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ።